ቡቧቲ አማቻችን ከጠፋበት ብቅ ብሏል። ዋው ቤቴ ንብረቴ ሚስቴ ተወረሰ ወንድነቴ ተነክቷል። አካኪ ዘራፍ ዘራፍ ሲል ነው የመጣው። ቡቧቲ ከባድ ማስጠንቀቂያ ነው። ከባድ ዛቻ ነው የወረወረው በኤፋ ላይ ማለት ነው። በጣም ይከብዳል። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። እንዴት ናችሁ? ደህና ናችሁ አይደለ? ሰላማችሁ ይብዛልኝ እውነት ለመናገር ያክል ጦርነቱ ተከፍቷል ትላላችሁ፣ በባልና በሚስት በወንድም መሃል ማለት ነው፣ በወንድማማቾች መሃል። እኔ አንድን ሰው ራሱ የሆነ መልእክት ማስተላለፍ ፈልጋለሁኝ። እኔ ቲክታክ ላይ ነው የሰማሁት ሲያወራ ማለት ነው። መጀመሪያ የወንድምህን ትዳር አትመልስም ወይ አታስተካክልም ወይ እያለ ሲያወራ ሰምቼ፣ በነገራችን ላይ ኤፍሬም የወንድሙን ትዳር ለመመለስ ብዙ ጊዜ ታግሏል። አስረግጬ ስነግራችሁ ሩታንም ተቆጥቷል፣ አብርሽንም ተቆጥቷል፣ ደክሟል። ነገር ግን ደግሞ ለሃይሚዬ በስልክ ደክሟል። ሃይሚዬ ደግሞ አልበገሬ ስለሆነች እኔ ለራሴ ብቁ ነኝ ማንም አልፈልግም ስለምትል ማንንም ስለማትሰማ እኔ ለራሴ ብቁ ነኝ ስለምትል ሁሉን ነገር ችላ ነው የኖረችው ማለት ነው። ዛሬ ግን ድንገት ከብሩኬ ጋር በተጣሉበት ሰዓት ድንገት ኤፍሬም መጥቶ ከቤት ቢወስዳት ያወሩት ነገር በቃ ሲላት የነበረ ነገር አለ። ኤፍሬምም ተናግሯል። ብዙ ጊዜ በስልክ ስናወራ ነበረ ብሏል አይደለ እንዴ? ስኳርም ሲበዛ ይመራል። እና አሁን ኤፍሬምን ወቃሽ እና ዘላፊ ልትሆኑ አትችሉም እንዴ? ኤፍሬም እኮ የወንድሙንም ትዳር ለማዳን እኮ ብዙ የጣረ ሰው ነው፣ ብዙ የለፋ ሰው ነው። ለምንድን ነው እንደዛ ወቃሽ የምትሆኑት? ምን ሆናችሁ ነው? ሌላው ነገር ብሩኬ ፖስት ወዳደረገው ነገር ሲሄድላችሁ ምን አለ? ተቀምጠህ በፈረድክበት ወንበር ፊት ቆመህ የምትከሰስበት ቀን እንደሚመጣ አትርሳ ብሏል ማለት ነው። እንግዲህ ምን መሰላችሁ፣ ያው ቤቱ ገብቶ ቁጭ ብሎ ሃይሚን በቃ ብሎ አናግሮ አይደል ከቤት ይዟት ሄደው። ስለዚህ እኔ እናንተ በአካል ተገናኝተን እንጋፈጣለን፣ ገና ጦርነት አለ እያለ ነው። ለኤፍሬም ነው መልእክቱ ማለት ነው። እና መዛዛቱ አያስፈልግም፣ መዛዛቱ ማለት ነው። እኔ ለሃይሚም አላዳላም ለብሩኬም አላዳላም። እኔ ሚዛናዊ ሆኜ ነው የማወራው። የምሬን ነው የምላችሁ። እናንተ ናችሁ ታዳያለሽ የምትሉት፣ መብታችሁ ነው። ግን ምን መሰላችሁ፣ አንዳንድ ጊዜ ወንድ ልጅ ሴት ልጅ እንደምትወደው እርግጠኛ ሲሆን ችላ ማለት ያበዛል። ብሩኬ ላይ ያዩት ያንን ነው። ባይዘዋይ ልክ ሃይሚ የትም እንደማትሄድ ምናምን ነገር ከሱ እንደማትርቅ በጣም እንደምትወደው አድርጎ ነው ሙሉ ልቡን ያሳመነው ትላላችሁ። ሌላው ነገር ወንድምየውም በዛ ልክ የተናደደውና ያበሳጨው ነገር ያለ ሃይሚ መተንፈስ እንደማይችሉ ስለሚያውቁት ነው። ያውቁታል። አሁን ኤፍሬም የገባበት ነገር ደግሞ ከባድ ነው ታውቃላችሁ። ኤፍሬም ንግግሩ ከባድ ነው። የዛሬ አመት ብሩኬን ፕራንክ አድርጎት ነበረ፣ በከባዱ ማለት ነው። አመት ሆኖታል እና በጣም ከባድ ነው። ልኩን ነው ለብሩኬ ነገረው። ብሩኬ በጣም አስደንብሮት ነበር በዛን ሰዓት ሁላ ማለት ነው። እና አንዳንድ ጊዜ ሃይሚ አንቺ ነሽ የራስሽን ህይወት ትዳር ማስተካከል አለብሽ ምናምን እያላችሁ ስትወቅሱ ነበራችሁ። እሷማ እኮ ትዳሯን፣ ህይወቷን፣ ፍቅሯን ለማዳን ብዙ ለፍታለች ከሚባለው በላይ ማለት ነው። ግን አሁን ላይ ምንድነው እየመሰለ ያለው? ላይክ ሃይሚ ተገዳ እንደምትኖር ነው እየመሰለ ያለው። እሷ ፊት ላይ የሚነበበው ነገር ልክ ተገዳ ምናምን ነገር እንደምትኖር ነው የሚያሳየው እሷ ፊት ላይ ማለት ነው። አይኖ ጫና አለባት
ሀይሚ ደግሞ ይሄ ተበደልኩኝ እኔ እንደዚህ ተጎድቻለሁ ምናምን ብላ የውስጧን አታወራም። ላይክ እሷ ትበደል እንጂ እሷ ትጎዳ እንጂ በእሷ የመጣ ሰው እንዲጣላባት እንዲጨቃጨቅባት ምናምን አትፈልግም። በቃ እኔ ይገርመኛል የእሷ ማለት ነው እግዚአብሔርን። አንዳንድ እኮ ሰዎች አሉ በእነሱ የመጣ በቃ ሌላ አረካታ እንዲፈጠርላቸው ሰው ለሰው በቃ ወዳጅ ለወዳጅ እንደዛ አድናቂ ለአድናቂ እንዲጣላላቸው ምናምን ይፈልጋሉ። እንደዚህ ሆይ ሆይታ የሚወድ ሰው አለ። ሀይሚ ደግሞ ያ አይመቻትም። እኔ ራሴ ለራሴ ብቁ ነኝ ብላ ልቧን ያሳመነኝ ሰው ናት። እና ይሄ በጣም የሚደነቅ ነገር ነው ከሚባለው በላይ በጣም የሚደነቅ የሚወደድ ነገር ነው። የእሷ የሴትነት ጥንካሬዋ ማለት ነው። ሌላው ነገር እዚህ ጋር ማንም ለነሱ አሳቢ ሆኖ ማለቴ ይሄ የብሩክ ወንድም ለብሩክ ተጨንቆ እንጂ እውነት ለፍቅራቸው ተጨንቆ አይደለም። ይሄ ለአብሮነታቸው ተጨንቆ አይደለም። ምክንያቱም ከዚህ በፊት ባለፈው ዕለት ምን ሲል ነበረ? ወንድሜ ልክ ነው ሲል ነበረ። ወንድሜ ጥፋት የለበትም ምንም ጥፋት የለበትም ሲል ነበረ። ከዛ እሱ ደግሞ ምን አለ? እኔ እኮ ሀይሚንና ብሩኬን ለይቼ አላቅም፣ ሀይሚንና ብሩኬን ባንድ ነው የማየው አለ። አናስመስል። ማስመሰል ጥሩ አይደለም። የምሬን ነው የምላችሁ። ማስመሰል ጥሩ አይደለም። አንተ ለወንድምህ የምትሆነውን ያክል ለሀይሚ ሆነህላት አታውቅም። ኦዲየንስ እኮ አበሳጭቶክ ምንድን ነው ያልከው? እኔ ወንድሜን እኮ እጄ ላይ ታቶ ተሰርቼው ነው የምዞረው ዞረው በወንድሜ በታናሽ ወንድሜ ቀልድ አላቅም ነው ያልከው። ኦዲየንስ አናዶክ ማለት ነው። እና የዝን ያክል ናችሁ የዝን ያክል እና አንተ ለወንድምክ እንደዛ እንደምትሆነው ሀይሚም ወንድሞቿ እንደዛ ይሆኑላታል። ሊያጧት አይፈልጉም። እንድትጎርታ ማየት አይፈልጉም። አንቺ ስትኖሪ ነው ሌላውን ማኖር የምትችው ብሎ እኮ ኤፍሬም ተናግሯል። ልክ እኮ ነው። እኛ ስንኖር ነው ሌላውን ማኖር የምንችለው። እኛ ግን ራሳችንን እየገደልን ሌላውን ማኖር ለምን? እነዛ ሰዎች እንኳን ለኛ ብቁ ሆነው የማያስቡልን የማይጨነቁልን እኮ ሰዎች ናቸው። ቢጨነቁልንና እንኳን ቢያስቡልን እንኳን ብንጨነቅላቸው ችግር የለውም። ግን የማይጨነቁልን ሰዎች ናቸው። ስለዚህ ታልደፈረሰ አይጠራም። ደፍርሷል። የደፈረሰውን ለማጥራት ደግሞ ብቁ ሆኖ መገኘት ነው። ከዚህ በኋላ ጥፋቴ ምንድነው? እኔ ሰውና ከዚህ በኋላ ሀይሜንም አልጎዳትምም። የሚመጡትም ሴቶች ማስቆም እችላለሁኝ። ላመጣምም አልችልምም። እንደዛ አይነቱ መካካ ጨዋታ ይበቃል ብሎ በአራት ነጥብ ሁሉንም ነገር አጠናቆ መዝጋት ሲችል ነው። እና እኔ ወንድሜ ተነካ ለምን አንተ ማዳር እንኳን አልቻልክም? ቪዲዮ ለመስራት ነው የሮጥከው። ወንድም እንትን ሀይሚ ስለሄደች ማለት ነው። ለወንድም ሀዝነህ ምናምን አይደለም። በቃ ሀይሚ ስለሄደች ያለ ሀይሚ እንደማተነፍሱ ነው የታየኝ። እና ብሩኬ ደግሞ ያው ዛቸው ለኤፍሬም ነው ይሄ ሁሉ ዛቻ። ተቀምጠ የፈረድክበት ወንበር ቆመክ ትከሰስበታለህ ነው። እና እንግዲህ ከሳሽና ተከሳሽ ዝግጅታችሁን ጨርሳችሁ አሳውቁን ማለት ነው፣ እንድንገላግላችሁ ወይንም እንድንዳኛችሁ። ህይወት በቅኔ አትመራም በተግባር እንጂ ባሉባልታ በወሬም አትመራም። በተግባር ብቁ ሆነን መገኘት አለብን የራሳችን ህይወት ለመኖር። እና ሀይሚን ደርሶ ወቃሽ የሆናችሁ ሰዎች ሀይሚም ነገሩ ስለበዛባት እንጂ ኤፍሬም እንሄድ ሲላት እንደዛ ጎትቶ ልትሄድ የቻለችው ነገሩ ባይበዛባት እኔ ህይወቴን ራሴ አስተካክላለሁ፣ እኔ ለህይወቴ ብቁ ነኝ፣ አይ እኔ አልሄድም ትለው ነበረ ለኤፍሬም። ነገር ግን የውስጧን መበደል የውስጧን ማዘን ራሷ ናት የምታውቀው። በአሁኑ ጊዜ ብዙ ሴቶች በኢትዮጵያ ምድር ላይ እየተጎዱ ነው ያሉት። ህይወታቸውን የሚያጡ አሉ። ብዙ በስለት ሰውነታቸው የተቆራረጠ ሴቶች አሉ። ብዙ ነገር እንሰማለን። አሁን ላይ ሀገራችን ላይ በጣም አስጸያፊ ነገር ነው የምንሰማው። አብዛኞቻቸው ቁስላቸውን ደብቀው ነው የሚኖሩት። ልባቸው ደምቷል፣ ሰውነታቸው ደምቷል። ጅግና የሆኑ ሴቶች ደግሞ ወጥተው
ከችግራቸው ጋር ይጋፈጣሉ። እና ሴት ልጅ ስትበደል ችለሽ ኑሪ፣ ትዳርሽን ኑሪ፣ ቤትሽን ኑሪ። ጫና አታብዙ። የውስጧን እሷና ፈጣሪ ብቻ ናት የምታውቀው። እና ለቀቅ ማድረግን እንልመድ። ነፃነትን መስጠት እንልመድ። ተጭንቀታቸው አረፍ የሚሉበትን ሰዓት መስጠት እንልመድ። ሀይሚ ብዙ ጭንቀቶችን አሳልፋለች። ልታርፍ ይገባታል። ትንሽ ጭንቀቷን መርሳት አለባት። በጭንቀት ልትገሏት ነው እንዴ? ትንሽ ትረጋጋ። ከዛ በኋላ መታረቅም ካለባቸው ይታረቃሉ። ተጨንቀሽ ኑሪ፣ ችግርሽን ችለሽ ኑሪ አይባልም። በኋላ ማለቃቀስ ዋጋ ያመጣል።